ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ ነው በድጋሚ የተገናኘ ነው። በዛሬው የዕለተ ሰኞ የምሽቱ ፕሮግራማችን የትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን እናነሳለን። ከዛ ውጪ ዛሬ የሚደረግም አንድ ተጠባቂ የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብር ይኖራል። የመጀመሪያው ሳምንት የመጨረሻው ጨዋታ ዛሬ ምሽት ነው የሚደረገው በፉልሃምና በቼልሲ መካከል በክራቨን ኮቴጅ ይሄ ጨዋታ ይደረጋል። ከዚህ ጨዋታ ጋር የማያይዘን ሰፋ ያሉ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። እናንተ ግን የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬውን ጨዋታ የአልቫሮ አርቤሎ ፉልሃም እንዲሁ ደግሞ ከቻቪ አሎንዞ ቼልሲ ጋር የሚያደርጉትን ጨዋታ ማን ያሸንፋል? ግምቶቻችሁን ኮሜንት ቦክስ ላይ ልታስቀምጡልን ትችላላችሁ። እናንተም በመጀመሪያው ሳምንት የተመለከታችሁትን የክለቦቻችሁን እንቅስቃሴ እንዴት ታዩታላችሁ? ሀሳቦቻችሁን ጻፉልን። የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ፉአድ ባሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ እያደረጋችሁ ቆዩ። ከመሸጋገሪያ በኋላ እንገናኛለን። አብረን እንቆይ። የማንቸስተር ዩናይትድ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ኒማንያ ቪዲች ሉዊስ ሆል በሊቨርፑል ጨዋታ ላይ ስላሳዩ አፈጻጸም ይናገራል። ትላንትና ኒውካስል ዩናይትድ እና ሊቨርፑል ጨዋታ ማድረጋቸው ይታወሳል። 2-2 በሆናቸው ውጤት ነው ጨዋታቸውን ያጠናቀቁት። ጥሩ ከሚባሉ ከእንቅስቃሴዎቹ መካከል አንደኛው ነው፣ ወይም ጥሩ እንቅስቃሴን ካሳዩ ተጫዋቾች መካከል አንደኛው ነው ሉዊስ ሆል እና የቀድሞ ማንቸስተር ዩናይትድ ድንቁ የተከላካይ ስፍራ ተጫዋች ኒማንያ ቪዲች ይናገራል። አንድ ወይም 2 ዓመት ብቻ ጊዜ ስጡት፣ የዓለም ምርጡ የግራ ተከላካይ ሊሆን ይችላል ሲልም ነው የተናገረው ኒማንያ ቪዲች። ይህንን እኔ ለረጅም ጊዜ ሲሞክረውም ቆይቻለሁ ሲልም ጭምር ይናገራል። ማንቸስተር ዩናይትድ ሉዊስ ሆልን በማንኛውም ዋጋ ማስፈረም ያለበት ይመስለኛል፣ ምክንያቱም እሱን ካገኙ ለሚቀጥሉት 10 ዓመታት በግራ ተከላካይ ቦታ ላይ ምንም ጭንቀት አይኖርባቸውም ሲልም ነው ኒማንያ ቪዲች የሚናገረው። የሚያስፈልጉት ችሎታዎች ያሉት ተጫዋች ነው። ፈጣን ነው፣ ጥሩ ታክሎችን ያደርጋል፣ ከፍተኛ የሩጫ አቅም ያለው ነው፣ በዱዌሎች ላይ ያሸንፋል፣ እንዲሁም ደግሞ በተደጋጋሚ የሚጎዳ አይነት ተጫዋች አይደለምና በጣም ወሳኝ ተጫዋች ይመስለኛል። ስለዚህ ማንቸስተር ዩናይትድ በምንም መልኩ በየትኛውም ገንዘብ ይህንን ተጫዋች ቢያስፈርመው ለሚቀጥሉት 10 እና ከዛ በላይ ዓመታት ጭምር ይህ ተጫዋች ማገልገል ይችላል ሲልም ጭምር ነው ኒማንያ ቪዲች ሀሳቡን እየሰጠም የሚገኘው። ሌላኛው ከካርሎስ ባሌባ ጋር የተያዙ ጉዳዮችን እናንሳ። ካርሎስ ባሌባ በመስከረም አጋማሽ ነው ወደ ሜዳ ይመለሳል ተብሎ እንደሚጠበቅ እየተነገረው። እንግዲህ ጉዳት እንደገጠመው የሚታወቅ ጉዳይ ነው። የቁርጭምጭሚት ጉዳት ገጥሞታል። ነገር ግን ጉዳቱ ያን ያክል ከፍተኛ የሚባል እንዳልሆነ ጭምር ነው ይፋ የተደረገውና በተለይ ማንቸስተር ዩናይትድን በቀጣዩ መስከረም አጋማሽ አካባቢ ላይ ይቀላቀላል ተብሎ ይታሰባል ሜዳ ላይ። ከዛ ውጭ ለማንቸስተር ሲቲ ወይም ለፉልሃሙ ጨዋታ ይደርሳል ተብሎ ነው የሚጠበቀው። ይህ ማለት በአራተኛው ሳምንት አሊያም በአምስተኛው ሳምንት መርሃ ግብር ላይ የተጫዋች ወደ ሜዳ እንደሚመለስ ይፋ ተደርጓል። በተጨማሪም በ3 ሳምንቱ የዓለም አቀፍ ረፍት ምክንያትም እስከ ጥቅምት ድረስም ለዩናይትድ ላይ ጫወት የሚችልበትም አጋጣሚ እንዳለ ጭምር ነው የተነገረውና ይህም እንደ ብሔራዊ ቡድኑ ተሳትፎ ሁኔታው ከአዲሱ ከባቢ ጋር ለመላመድም በቂ ጊዜ እንደሚሰጠው ጭምር ተነግሯል። ከዚያም በላይ ከቻምፒየንስ ሊግ እና ከሌሎች የዋንጫ ውድድሮች ጋርም ተያይዞ ለሚመጣው የተጨናነቀ መርሃ ግብርም ዝግጁ እንዲሆን ያግዘዋል ተብሎ ይታሰባል። ይህን ያክል ጊዜ እረፍት ማድረጉ ከጉዳቱ ጋር በተያዘና በጣም በጥሩ ሁኔታ እንዲመለስ ያደርገዋል ተብሎ ነው የሚጠበቀው። በአጠቃላይ ግን ማንቸስተር ዩናይትዶች ይህንን ተጫዋች ለመመልከት ምናልባት የተወሰኑ ጊዜያቶችን መጠበቅ ሳይኖርባቸው እንዳልቀረ ነው የመረጃ ምንጩ ይፋ ያደረገው። የቀድሞ የማንቸስተር ዩናይትድ ግብ ጠባቂ የነበረው ፒተር ሽማይከል ይናገራል። ካሪክ እንደ አንድሬስ ሳንቶስ፣ እንደ ዩሪ ቴሌማንስ እንዲሁ ካርሎስ ባሌባ አይነት የመሃል ሜዳ ተጫዋቾችን ለማስፈረም ባሳለፈው ውሳኔ ሙሉ በሙሉ አምንበታለሁ ሲል ነው ፒተር ሽማይከል የሚናገረው። ምክንያቱም በአሁኑ ሰዓት በመሃል ሜዳ ላይ አሪፍ ተጫዋች ማን እንደሆነ የሚያውቅ አሰልጣኝ ቢኖር ለኔ ማይክል ካሪክ ይመስለኛል ሲልም ነው የተናገረው ፒተር ሽማይከል እና ጥሩ ውሳኔ ነው፣ ጥሩ ምርጫ ነው የመረጠውም ሲልም ጭምር ነው የተናገረው። ካርሎስ ባሌባ በደስታ እንዳነባ ጭምር ተነግሯል። አዲሱ ፈራሚ ካርሎስ ባሌባ ወደ ማንቸስተር ዩናይትድ ለመዘዋወርም መስማማቱን ከተሰማ በኋላ በከፍተኛ የደስታ ስሜት ማንባቱ ጭምር ነው የተነገረው። ተጫዋቹ ወደ ማንቸስተር ዩናይትድ ለመዘዋወር የሚያስችለውን ሁሉንም ነገር እንደተጠናቀቀ ከወኪሉ በደረሰው የስልክ ጥሪ እንደተገነዘበና ይህንንም እንደሰማ ደግሞ ወዲያውኑ አይኖቹ በእንባ እንደተሞሉ ጭምር ነው የሚነገረው። በተለይ ሜል ስፖርት አገኘሁት ያለው መረጃ እንደሚናገረው ከሆነ ካሜሮናዊው አማካይ በተደጋጋሚ ጊዜያት
ምክንያት ወደ ዩናይትድ ለመዘዋወር በክለቡ ብራይተን ላይም ከፍተኛ ጫናዎችን ሲያሳድር እንደነበርና ያ ደግሞ ጫና ማሳደሩ ስኬታማ ስለሆነለት ወይም ፍሬ ስላፈራለትም እጅግ በጣም ደስተኛ እንደሆነ ጭምር ነው የሜል ስፖርት የመረጃ ምንጮች ይፋ ያደረጉት። ሳሙኤል ሉሃረስት ይናገራል። ዩሪ ቴለማንስ በዓለም ዋንጫው ወቅት በገጠመው ጉዳት ምክንያት አካላዊ ብቃቱ ጠፍቶ እንደነበርና በጨዋታው ትኩረቱ ሙሉ ለሙሉ እንዳልነበር ነው የተነገረው። ለዛም ነው በባለፈው ጨዋታ ላይ ሳንቶስን ለጥቃትም ሲጋለጥና ከጨዋታው ፍጥነትም ውጪ ሆኖ የነበረው ሲልም ጭምር ይናገራልና ሉሃረስት እንደሚናገረው ከሆነ በዓለም ዋንጫው ላይ በነበረበት ጉዳት ምክንያት ሙሉ አካላዊ ብቃቱ ላይ አልነበረም። ስለዚህ በዚህ ምክንያት ነው አንዳንድ ችግሮች የተፈጠሩት የሚል አይነት ሀሳብን ነው የማንቸስተር ኢቭኒንግ ኒውሱ ጸሐፊ ሳሙኤል ሉሃረስት የሚናገረው። ዣን ፊሊፕ ማቴታ ለማንቸስተር ዩናይትድ እንደቀረበ ተነግሯል። ማንቸስተር ዩናይትዶች የክሪስታል ፓላሱን አጥቂም ዣን ፊሊፕ ማቴታን በውሰት ወይም በቋሚ ግዢ ለማስፈረም እድልን እንደቀረበለት ነው የመረጃ ምንጮች ይፋ እያደረጉ የሚገኙት። ግሬም ቤሊ እንደሚናገረው ከሆነም ዣን ፊሊፕ ማቴታ በወኪሎች አማካኝነት ለማንቸስተር ዩናይትድ የቀረበ ሲሆን ወኪሎቹ የዝውውር መስኮቱ ከመዘጋቱ በፊትም ለፈረንሳዊው አጥቂም ቀጣይ ማረፊያ እየፈለጉለት መሆኑን የተነገረው። ማንቸስተር ዩናይትድ በአጥቂ መስመር ላይ ወይም በአጥቂ መስመር ክፍሉ ተጨማሪ እንቅስቃሴዎችን ካደረገ ተጫዋቹን ለማስፈረም ሊያጤን እንደሚችል እየተነገረ ነው። ነገር ግን ዩናይትዶች ይህንን ዝውውር ሊመለከቱት የሚችለው አንድ ወይም ሁለት ተጫዋቾች ከክለቡ የሚለቁ ከሆነ እንደሆነ እየተገለጸ ይገኛል። በሌላ በኩል ክሪስታል ፓላስ በአሁኑ ሰዓትም ተጫዋቹን ለመሸጥ ፍጹም ፍላጎት እንደሌለው ነው እየተገለጸ እንደሚገኝ ግሬም ቤሊ መረጃውን ያጋራው። ማንቸስተር ዩናይትዶች በመጀመሪያው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ ሽንፈት ካስተናገደ በኋላ የሚጠበቅ ነው እንግዲህ የቀድሞ የማንቸስተር ዩናይትድ ሌጀንዶች አሁንም በማንቸስተር ዩናይትድ ላይ ትችቶቻቸውን መሰንዘራቸውን ጀምረውታል። ፖል ስኮልስ ከሃል ሲቲ ሽንፈት በኋላ በአሰልጣኝ ማይክል ካሪክ ላይ ነው ጠንከር ያለ ትችቱን እንደሰነዘረ ይፋ የተደረገው። ፖል ስኮልስ ይናገራል። እውነቱን ለመናገር ለዚህ ሽንፈት አብዛኛው ተጠያቂነት በማይክል ካሪክ ላይ ነው ምጥለው። ንግግሬ ጠንከር ያለ ሊመስል ይችላል፣ ነገር ግን በዚህ ጨዋታ ላይ በጣም የተሳሳቱ ውሳኔዎችን ያስተላለፈው ራሱ አሰልጣኙ ነው። በቅድመ ውድድር ወይም ፕሪሲዝን ጨዋታዎች ወቅት የዩናይትድ ግልጽ ማንነትን አይተናል። ከፍተኛ ጉልበትና ፍላጎት፣ ማጥቃት ላይ ያተኮረ ጨዋታ፣ ፈጣን የኳስ ቅብብል፣ ጥሩ የተጫዋቾች እንቅስቃሴና እያንዳንዱ ተጫዋች ምን ማድረግ እንዳለበት ጠንቅቆ የሚያውቅ ሁኔታ ላይ ነበር። ነገር ግን ከሃል ሲቲ ጋር በነበረው ጨዋታ ግን ካሪክ ያንን እቅድ ሙሉ በሙሉ ትቶት ነው ቡድኑን ፈጽሞ በተለየ መንገድ ወደ ሜዳ እንዲያስገባ ያደረገውና እየሰራ የነበረ ነገርን ነው ለምን እንደሚለውጠው አልገባኝም። እኔ በፍጹም ሊገባኝ ያልቻለው ነገር ይሄ ነው። ቡድኑ የሚያመነታ አይነት የተበታተነና በቅድመ ውድድር ወቅትም ያየነውን አይነት የማጥቃት ፍላጎትን ሙሉ በሙሉ ያጣ አይነት ቡድን ነበር የተመለከትኩት። ካሪክ ለዚህ ተጠያቂነቱን መውሰድ አለበት። በሜዳው ዳር ቆመህ ቡድንህ የጨዋታ ቁጥጥርን ሲያጣ እያየ ተጫዋቾች ራሳቸው ሁኔታውን ያስተካክላሉ ብለህ ተስፋ ማድረግ በፍጹም አትችልም። አንተ አሰልጣኝ ነህ፣ ችግሩን መፍታት ያለብህም ራስህ ነህ እና በዛ ጨዋታ ላይ ማንቸስተር ዩናይትድ ነጥብ ለማጣቱ ሙሉ ለሙሉ ተጠያቂነቱን አሰልጣኙ ማይክል ካሪክ ላይ ያደርጋለሁ ሲልም ጭምር ነው ፖል ስኮልስ ሀሳቡን እየሰጠም የሚገኘው። የአርሰናል መረጃዎችን ደግሞ ወደ እናንተ እናደርስ ወደ ቤተሰቦቻችን። አርጀንቲናዊው አጥቂ ሁሊያን አልቫሬስ አትሌቲኮ ማድሪድን ለመልቀቅ ጥያቄ ካቀረበ በኋላ ለመጀመሪያ ጊዜ ወደ ሜዳ ትላንትና ተመልሶ ተመልክተነዋል። ነገር ግን በጣም ትልቅ ትችትን ነው ይህ ተጫዋች ያስተናገደው። አሁን የመጨረሻ አንድ እድል እንዳለው በርካቶች እየተናገሩ ነው። ይኸውም ወደ አርሰናል መቀላቀል ትልቁ እድሉ እንደሆነ ጭምር እየተነገረ ነው። ምክንያቱም በአትሌቲኮ መቆየት አይፈልግም። እሱ ወደ ባርሴሎና ነው ማምራት የሚፈልገው። ክለቡ ደግሞ አትሌቲኮ ማድሪድ ለባርሴሎና በጭራሽ የመሸጥ ምንም አይነት ፍላጎት የለውም እና ብቸኛው አማራጩ ምናልባት ከተስማማ እሱ ወደ አርሰናል ማምራት ብቻ እንደሆነ ነው እየተገለጸ የሚገኘውና ትናንትና ወደ ሜዳ ተመልሶ ነበር። ይሁን እንጂ ሁሊያን አልቫሬዝ ግን ከክለቡ ደጋፊዎች በጣም ከፍተኛ ተቃውሞና ስድብን አስተናግዶ ነው ትናንትና ጨዋታውን ያጠናቀቀው። አልቫሬዝ ጨዋታው ሲያበቃም ከቡድን አጋሮቹ ጋር ወደ ደጋፊዎቹ ሄዶ ቀጥታ እንግዲህ ሰላምታዎችን ሲሰጥ አልተመለከትነውም። ቀጥታ ወደ መልበሻ ክፍል ነው ያመራው፣ ወይም ደጋፊዎቹን ሰላም ለማለት ወደ ደጋፊዎቹ አልቀረበም። አሰልጣኝ ዲየጎ ሲሞኔ ከጨዋታ በኋላ ጥያቄ ቀርቦላቸው ነበርና ሁሊያን አልቫሬዝ ከቡድን አጋሮቹ ጋር ወደ ደጋፊዎቹ ያልቀረበው በክለቡ ውሳኔ መሆኑን የተነገረው ሁላችንም ተስማምተን ያደረግነው ነገር ነው ሲል ይናገራል ዲየጎ ሲሞኔ። አልቫሬዝ አሁንም ክለቡን መልቀቅ እንደሚፈልግና ባርሴሎናን መቀላቀል ህልሙ እንደሆነ ነው ለተጫዋቹ ቅርብ የሆኑ የመረጃ ምንጮች በተደጋጋሚ እየገለጹ የሚገኙት። ተጫዋቹ ለባርሴሎና ቁጥር 1 ኢላማ ቢሆንም አትሌቲኮ ማድሪድ ግን ለባርሴሎና መሸጥ በጭራሽ አይፈልጉም። የሰሜን ለንደኑ ክለብ አርሰናል በበኩሉ የሁሊያን አልቫሬዝን ለማስፈረም በረጅም ጊዜም እየፈለገ ይገኛል።
አትሌቲኮ ማድሪድ ተጫዋቹን አይሸጥም ሲል የነበረ ቢሆንም አሁን ላይ ግን የ150 ሚሊዮን ዩሮ ከቀረበለት ሊሸጥ እንደሚችል ነው እየተነገረ የሚገኘው። ይሁን እንጂ አሁንም ቢሆን ለተቀናቃኞቹ ባርሴሎናና ሪያል ማድሪድ የመሸጥ ፍላጎት ግን እንደሌላቸው በተደጋጋሚ ጊዜ እየተገለጸ ነው። ይህ በእንዲህ እንዳለ 150 ሚሊዮን ዩሮ ከአርሰናል ከቀረበ ግን ክለቡ ተጫዋቹን ሊሸጠው እንደሚችል እየተነገረ ነው። አርሰናሎች ግን እስካሁን ገንዘቡን እንዳላቀረቡና ይህንን ያክል ገንዘብስ ያቀርባሉ ወይ በቀጣይ የምንመለከተው ነው። እነዚ አትሌቲክ መረጃ ነው ይህንን ሰፊ ጉዳይን ያነሳው። አርሰናሎች ሁሊያን አልቫሬዝን ቢያደንቁትም ተጫዋቹ ምን ያክል ወደ እንግሊዝ የመሄድ ፍላጎት አለው የሚለው ላይ ግን እርግጠኛ እንዳልሆኑ ነው የሚታወቀው። አርሰናል ባለፈው ሳምንት ከተጫዋቹ ወኪሎችና ክለቡ ጋር ተገናኝተው መክረውም እንደነበር ነው የተነገረው። ሁሊያን አልቫሬዝ መቀላቀል የሚፈልገው ግን ባርሴሎናን መሆኑን ለሁሉም በይፋ ተናግሯል። አሁንም ይሁን እንጂ አርሰናል የትኛውንም ድርድር ማድረግ ከመጀመራቸው በፊት ግን ከተጫዋቹ ወኪሎች ማበረታቻ እንደሚፈልጉ ነው የተነገረው። አርሰናል በዚህ ክረምት የግራ ክንፍ ተጫዋችን ለማስፈረም ቅድሚያ የሚሰጡት ጉዳይ እንደሆነ ይታወቃል። ቢሆንም ግን አርሰናሎች በጨዋታ አቀራረባቸው ተለዋዋጭ ለመሆን ዝግጁ መሆናቸው እየተነገረ ነው። ይህን ተከትሎ አልቫሬዝ የፊት መስመር አጥቂ ቢሆንም እንኳን እንደሱ ደግሞ አቅም ያለው ተጫዋችን መግዛት ደግሞ በትልቁ ይፈልጋሉ። የአልቫሬዝ የአርሰናል የዝውውር እውን የመሆንም ተጫዋቹ የባርሴሎና ፍላጎትን መቀየር እንዳለበት ነው ለክለቡ ቅርብ የሆኑ የመረጃ ምንጮች የሚናገሩት። በቀጣይ ግን ከዚህ ተጫዋች ጋር በተያያዘ በጣም ሰፊ ዘገባዎች ይወጣሉ ተብሎ ይታሰባል። አልቫሬዝ አሁንም ባርሴሎናን እየጠበቀ ነው። ባርሳም ተጫዋቹን ለማስፈረም ትልቅ ፍላጎት አለው። አትሌቲኮ ማድሪድ ግን በጭራሽ ለስፔን ተቀናቃኞቹም ተጫዋቹን የመሸጥ እቅድ እንደሌለው በተደጋጋሚ እየተገለጸ እንደሚገኝ ነው የመረጃ ምንጮቹ ይፋ እያደረጉ እንደሚገኝ ዘገባው እየጠቆመ የሚገኘው። በቀጣይ ከዚህ ተጫዋች ጋር በተያያዘም ሰፊ ዘገባዎችም ይወጣሉ ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ሌላኛው ጋብሪኤል ማርቲኔሊን የተመለከተ መረጃ አሁንም በስፋት እየወጣ እንደሚገኝ ነው ዘገባዎች እየወጡ የሚገኙት። ጋብሪኤል ማርቲኔሊ አሁን ከክለቡ ጋር ሊለያይ እንደሚችል የሚያሳዩ መረጃዎች በተደጋጋሚ ጊዜ እየወጡ እንደሚገኙ ይታወቃል። በተለይ አልሂላሎች የሳዑዲ አረቢያው ክለብ ለጋብሪኤል ማርቲኔሊ 47 ሚሊዮን ፓውንድ አካባቢ የሚደርስ ጥያቄን እንዳቀረቡ ነው እየተገለጸ የሚገኘው። ነገር ግን አርሰናል እስካሁን የቀረበውን ጥያቄ በጭራሽ አልተቀበለውም። እንደ ጋሪ ጃኮብስ ዘገባ ከሆነ የጋብሪኤል ማርቲኔሊ ወደ ሳዑዲ አረቢያ መሄድ አሁንም አልተረጋገጠም። በተጨማሪም የተለያዩ ዘገባዎች አርሰናል ከ47 ሚሊዮን ፓውንድ በላይ እንደሚፈልጉ የሚያሳዩ መረጃዎች ናቸው በትልቁ እየወጡ እንደሚገኝ ዘገባዎች የጠቆሙትና እስካሁን ጥያቄም እንግዲህ አለ፣ ስምምነትም አለ። ማርቲኔሊ አሁን ላይ ወደ ሳዑዲ አረቢያ የማምራት እድሉ በጣም ትልቅ እንደሆነ የሚያሳዩ መረጃዎችን ነው በተደጋጋሚ ጊዜ እየተመለከተን የምንገኘው። የሳዑዲ አረቢያው ክለብ አልሂላልም የመጀመሪያ ምርጫው አድርጎታል። ከዚህ በፊት የቼልሲውን ፔድሮ ኔቶን ለማስፈረም ትልቅ ፍላጎት ነበራቸው። ነገር ግን በፔድሮ ኔቶ ዝውውር ጉዳይ ላይ በጣም ትልቅ የሚባል ገንዘብ ነው እየተጠየቁ የነበረውና በዚህ ምክንያት የእሱን ዝውውር ለመተው መወሰናቸው ተገልጿል። አሁን ጋብሪኤል ማርቲኔሊን ስለማስፈረም ትልቅ እንቅስቃሴዎችን እያደረጉ ነው። ስለ ቲምበር ጉዳት አንዳንድ ጉዳዮችን እንንገራችሁ። ዩሪየን ቲምበር ከጉዳት ሙሉ ለሙሉ እያገገመ ነው። በቅርቡም ከአርሰናል ጋር ልምምድ ይጀምራል የሚል መረጃ እየወጣ ነው። ወደ ጨዋታ የሚመለስበት ቀን ግን እስካሁን ድረስ ይፋ እንዳልተደረገ ነው ስለ ቲምበር የወጡ መረጃዎች የሚያሳዩት። ዞሊስን በተመለከተ እንዲሁ መረጃዎች እየወጡ ነው። አርሰናል በቻምፒየንስ ሊግ ከቀድሞ ክለቡ ጋር እንግዲህ ከክለብ ብሩዥ ጋር ቢደርሰው በጣም ደስተኛ እንደሚሆን ነው ክሪስቶስ ዞሊስ የተናገረው። የቀድሞ ቡድን አጋሮቼንና ክለቤን እንደገና ማየት ፈልጋለሁ ብለዋል ክሪስቶስ ዞሊስ። ስለዚህም ከክለብ ብሩዥ ጋር ለመጫወት በጣም ተስፋ አደርጋለሁ በቻምፒየንስ ሊጉ ሲልም ነው ክሪስቶስ ዞሊስ የተናገረው። ስለ አርሰናል ያለው ጅምርና ከፕሪሚየር ሊጉ ጋር ስለመላመዱም ሲናገር እስካሁን በአርሰናል ያለኝ ጅምር በጣም ጥሩ ነው። በቡድን ውስጥ ካሉት ተጫዋቾች ጋርም ሆነ ከሜዳ ውጪ በጣም ምቾት ይሰማኛል። ቡድናችንም በፕሪሚየር ሊጉ ጥሩ ጅምርን አድርጓል። በእርግጥም የፕሪሚየር ሊጉ ደረጃ የተለየ ነው። እስካሁን ግን በአርሰናል ያለኝ ጊዜ በጣም እየተደሰትኩበት ነው ሲል ይናገራል ግሪካዊው ክሪስቶስ ዞሊስ ሲናገር። ብሩኖ ጊማሬሽ በአርሰናል መጫወት ስለሚያመጣው ጫና ይናገራል። በእግር ኳስ ላይ ያለው ጫና በጣም ትልቅ ችግር አይደለም። እኔ እውነተኛ ጫና የሚባለው በጠዋቱ 11 ሰዓት ስራ መግባት ነው። እኛ ግን እግር ኳስን መጫወት የምንወደው እየተዝናናን ስለምንሰራው ነው። ደጋፊዎቻችን እንድናሸነፍ ይፈልጋሉ፣ እኛም ደግሞ ማሸነፍ ነው የምንፈልገው። ስለዚህም ይህንን ጫና እንደ ችግር ሳይሆን እንደ እድልና ክብር ነው የምንመለከተው ሲልም ብሩኖ ጊማሬሽ ይናገራል። አርሰናል በዚህ የዝውውር መስኮት የግራ ክንፍ ተጫዋች ለማስፈረም ቀዳሚ ምርጫቸው እንደሆነ እየተነገረ ነው። ቢሆንም ግን በዚህ ምርጫቸው ላይ ለቀቅ ለማለትም እየተዘጋጁ ነው። እንደ ማሪዮ ኮርቴግና ዘገባ ክለብ አሁን ላይ በገበያው ላይ እነሱን ሊያሳድግ የሚችል የክንፍ ተጫዋች የማግኘት እድላቸው ትንሽ እንደሆነ ነው የሚያምኑት። አሁን ላይ በገበያው ላይ ጥሩ የሚባሉ ዝውውሮችን የማድረግ እድላችን በጣም ጠባብ ነው የሚል አይነት ሀሳብ
እንዳላቸው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ክለቡ አሁን ላይ በገበያው እነሱን ሊያሳድግ የሚችል ተጫዋችን የማግኘት እድላቸው አንሷል። ምንም እንኳን ዋነኛ የመጫወቻ ቦታው የመሀል አጥቂ ቢሆንም አርሰናል ሁሊያን አልቫሬዝ ላይ ፍላጎት አላቸው። ምንጮች አልቫሬዝ አሁንም ቢሆን መሄድ የሚፈልገው ወደ ባርሴሎና እንደሆነ ተናግረዋል። ወደ አርሰናል ሊያደርገው የሚችለው ዝውውርም እንዲሳካ ይህንን ነገር መቀየር አለበት ተብሎ እንደሚታሰብ ነው በማሪዮ ኮርቴግና ሀሳቡ እየተነገረ የሚገኘው። ቸልሲን የተመለከቱ መረጃዎችን እናንሳ። ይሄ ሳምንት ለኒኮላ ጃክሰን ወሳኝ ነው ተብሏል። እንደ ፋብሪዚዮ ሮማኖ ዘገባ አስተን ቪላ እሱን ለማግኘትም እየሞከሩ ነው። አትሌቲኮ ማድሪድም እየሞከረ እንደሆነ ይፋ ተደርጓል። በዚህ ምክንያትም ቸልሲዎች እንደሚናገሩት ከሆነ በዚህ ሳምንት የኒኮላ ጃክሰን ዝውውር ጉዳይ ላይ ትልቅ ውሳኔዎች የሚወሰኑበት ዕለት ነው። ቸልሲ ለፔድሮ ኔቶም ወደ 100 ሚሊዮን ፓውንድ የሚጠጋ ዋጋ ቢጠይቅም ከአልሂላል ጋር ባደረገው ድርድር ግን ምንም አይነት ለውጥ እንዳልመጣም ይፋ ተደርጓል። በዚህ መሰረትም እንግዲህ ፔድሮ ኔቶን የመሸጥ እድላቸው እየጠበበ መጥቷል። በተለይ የሳዑዲ አረቢያው ክለብ ሌሎች ተጫዋቾችን ለማስፈረም ሙከራዎችን እያደረገ ከመሆኑ ጋር በተያያዘና በዚህ ምክንያት ሌሎች አማራጮችን እየተመለከቱ ነው የሚል መረጃ ነው አልሂላሎች የወጣው። በዚህም ቸልሲ ይህንን ተጫዋች የመሸጥ እድሉ ጠባብ ሆኗል። ጄሚ ባይኖ ጌቴንስ ላይ ሮማዎች አሁንም ትልቅ ፍላጎት አላቸው። ግፊታቸውንም ቀጥለዋል። ሮማ የጄሚ ባይኖ ጌቴንስን ዝውውር ለማድረግ ግፊቱን እየቀጠለ ነው። ተጫዋቹም በሮማ በጣም ተወዳጅ ነው። ነገር ግን ቼልሲ ድርድር ለመጀመር ቀጥተኛ ሽያጭ ወይም ደግሞ በቀላሉ ከሚረጋገጥ ግዴታ ያለው የግዢ አማራጭንም እንደሚመርጥ ነው የተነገረው። ያለዚያ ውል ግን ቼልሲ ድርድር እንኳን ለመክፈት ፍቃደኛ እንዳልሆነ ፋብሪዚዮ ሮማኖ ይፋ አድርጓል። ማትላው እንደሚናገረው ከሆነ ይሄ የቼልሲ የፕሪሚየር ሊግ ዋንጫ ፉክክር የሚጀምርበት ወቅት ነው ብለዋል። ቼልሲ በዚህ ወቅት ለዋንጫ መፎካከር የማይችልበት ምንም ምክንያት የለም። ለተፎካካሪዎቹ በተሻለ እረፍትም አግኝተዋል። በአውሮፓ ውድድርም አይሳተፉም። አዳዲስ ተጫዋቾችና የሴት ፒስ አሰልጣኝም አስፈርመዋል። ቻምፒየንስ ሊግ መግባት ብቻ በቂ ግብ አይደለም። ቼልሲ በዚህ ወቅት የዋንጫ ፉክክር ውስጥ መግባትም አለበት። ሁኔታዎች በጣም ስለሚደግፉትም ከዚህ በላይ ማለም ይኖርበታል ተብሎ ነው የሚታሰበው። ይሄ ዋንጫን ለመፎካከርም ትክክለኛው ጊዜ ካልሆነ መቼ ይሆናል ሲል ነው ማትላው በዚህ ቴሌግራፍ አምዱ ላይ የተናገረው። ዛሬ እንግዲህ የፕሪሚየር ሊግ ጅማሯቸውን አንድ ብለው የሚጀምሩ ይሆናል። ቼልሲዎች ምሽት 4 ሰዓት ላይ በክራቨን ኮቴጅ በሚደረገው ጨዋታ ጅማሮውን ያደርጋሉ። ቸልሲ እንግዲህ በፕሪሚየር ሊጉም የመጀመሪያ ጨዋታውን በመጨረሻዎቹ 3 ወቅቶች ላይ ማሸነፍ አልቻለም። በሁለቱ አቻ ወጥቶ በአንዱ ሽንፈት አስተናግዷል። ባለፉት 3 ዓመታት በመክፈቻ መርሃ ግብሮቹ ቸልሲ በመጨረሻው ከፉልሃም ጋር ያደረገው ጨዋታን 2-1 በሆነ ውጤት ተሸንፏል። ነገር ግን በኮቴጀርስ ላይ ተከታታይ ሽንፈቶችን ከ1977-79 በኋላ አላጋጠመውም የሚል መረጃ ነው የወጣው። ለተከታታይ ሁለተኛ ጊዜ ተሸንፎ አያውቅም በፉልሃም። ይሄ የተከሰተው በ1977-79 ብቻ ነው። ሁለት ተከታታይ በፉልሃም የተሸነፈው። አሁን ባለፈው የውድድር ዓመት የመጨረሻ ጊዜ የተገናኙትን ተሸንፈዋል። ዛሬ የሚሸነፍ ከሆነ ከዛ በኋላ ለመጀመሪያ ጊዜ ነው የሚሆነው። ቸልሲ በፕሪሚየር ሊጉ የመጀመሪያው ቀን ታሪክ 20 ጨዋታዎችን አሸንፈዋል። ከማንቸስተር ዩናይትድ ብቻ ያነሰ ነው። ማንቸስተር ዩናይትድ 22 ነው ያሸነፈው። ከዛ በመቀጠል ቸልሲ 20 ጨዋታዎችን ማሸነፍ ችሏል። ቻቪ አሎንሶ እና አልቫሮ አርቤሉዋ ለመጀመሪያ ጊዜ በፕሪሚየር ሊግ አሰልጣኝነት ላይ ይገናኛሉ። በሊቨርፑል ተጫዋች ሆነው 46 የሊግ ጨዋታዎችን አብረው ተጫውተዋል። ዳኒ ቤልቤክ 19ኛውን የፕሪሚየር ሊግ ዘመኑን ሊጀምር ነው። ከተመረጠም ደግሞ አርሰናል፣ ቼልሲ እና ማንቸስተር ዩናይትድ ሶስቱንም በመወከል ፕሪሚየር ሊግን የተጫወተ የመጀመሪያ ተጫዋች እንደሚያደርገው ነው ይፋ የተደረገው። ቸልሲና ፉላም ዛሬ ምሽት በክራቨን ኮቴጅ የፕሪሚየር ሊግ የመጀመሪያ ጨዋታቸውን ያደርጋሉ። ጨዋታው ጓደኛሞቹ አሰልጣኞች ቻቪ አሎንሶና አርቤሏን በተቃራኒ የሚያገናኝ በመሆኑ ይበልጥ ተጠባቂ ያደርገዋል። ቻቪ አሎንሶና አርቤሏ የቀድሞ ጓደኛሞች ሲሆኑ በሊቨርፑል፣ በሪያል ማድሪድ እና በስፔን በጋራ 262 ጨዋታዎችን በጋራ አድርገዋል። ሁለቱ አሰልጣኞች ባለፈው ዓመት ከሪያል ማድሪድ የተሰናበቱ ሲሆን አሁን ደግሞ ቸልሲና ፉልሃምን እየመሩ ነው። ከዓመታት በፊት 2004 ቻቪ አሎንሶ ሊቨርፑልን እየተቀላቀለ ሲሆን አርቤሏ ደግሞ 2007 ነበር ወደ ሊቨርፑል የመጣው። ከጥቂት ዓመታት በኋላ ደግሞ 2009 ላይ ሁለቱም በአንድ ሳምንት ውስጥ ሊቨርፑልን ለቀው ሪያል ማድሪድን ተቀላቅለዋል። ቻቪ አሎንሶ ቀድሞ ሪያል ማድሪድን በ2014 በመልቀቅ ወደ ባየር ሚኒክ ያቀና ሲሆን አርቤሏ ደግሞ 2 ዓመታት በማድሪድ ቆይቷል። ስፔንን ወክለው በ38 ጨዋታዎች ሜዳውን የተጋሩት ሁለቱ አሰልጣኞች በጋራ አውሮፓ ዋንጫን 2 ጊዜ፣ ዓለም ዋንጫንም 1 ጊዜ አሸንፈዋል።
ሁለቱም በ2016-17 የውድድር ዘመን መጨረሻ ነው ጫማቸውን የሰቀሉት። ቻቪ አሎንዞ በ2018 በሪያል ማድሪድ አካዳሚ የአሰልጣኝነት ስራ ሲጀምሩ አርቤሏ ከ2 ዓመታት በኋላ ወደዚሁ አካዳሚ ሄደዋል። ቻቪ አሎንዞ ቀጥለው ሪያል ሶሴዳድ ሁለተኛ ቡድንንና ባየር ሌቨርኩዘንን በቋሚ አሰልጣኝነት መርተው ስኬታማ ጊዜን አሳልፈዋል። አርቤሏ በበኩላቸው የሪያል ማድሪድ ሁለተኛ ቡድንና ዋናውን ቡድን ማሰልጠን ችለዋል። ሁለቱ አሰልጣኞች ባለፈው ዓመትም ለ6 ወራት ያክል በሪያል ማድሪድ ልምምድ ማዕከልም በቅርበት ሲሰሩ እንደቆዩ ጭምር የሚያሳዩ መረጃዎች ናቸው ይፋ የተደረጉት። እነዚህ ሁለት ጓደኛሞች በርካታ ፓዞቻቸው ተመሳሳይ የሆኑ አሰልጣኞችም እንዲሁ አሁን ላይ እርስ በርስ የሚፋለሙበት ጊዜ እንደሆነ ይፋ ተደርጓል። የሪያል ማድሪድ መረጃዎችን ወደ እናንተ እንንገራቸው። ጆዜ ሞሪኒዮ ቪኒሲዮስ ጁኒየር ከኤስፓኞል ጋር ባሳየው ብቃት አልተጨነቀም። ጆዜ ሞሪኒዮ የውድድር ዘመኑ ገና እንዳልጀመረ ያውቃል። ቪኒሲዮስ ጁኒየርም የአካል ብቃቱ የራስ መተማመኑና ከቡድን አጋሮቹ ጋርም ጭምር ያለው መግባባት እየተሻሻለ እንደሚሄድም ይጠብቃል ተብሎ እንደሚታሰብ ነው ማርካ የተባለው የመረጃ ምንጭ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ጆዜ ሞሪኒዮ ቪኒሲዮስ ጁኒየርን የቡድኑ ዋና አካል አድርጎ ይመለከተዋል ተብሏል። ጆዜ ተከላካዮችን አልፈው መሄድና የጨዋታን አካሄድ መቀየር የሚችሉ የክም ተጫዋቾች እንደሚያስፈልጉት ምንም ጥያቄ እንደሌለው ነው ዘገባው የጠቆመው። የቪኒ እንቅስቃሴ ለኤምባፔም ለቤሊንጋምና ለቀሪው የማጥቃት መስመርም በጣም ክፍት ቦታዎችን እንደሚፈጥርላቸው ጭምር ይታመናል። በዚህ ምክንያት ጆዜ ሞሪኒዮ ይሄ ተጫዋች ወሳኙ ተጫዋቻቸው አድርገው ይቆጥሩታል። ጆዜ ተወዳዳሪ፣ ጠንካራና ትልቅ አለሞ መጫወት የሚችል ማድሪድን ነው የሚፈልገው። እናም ጆዜ ቪኒሲዮስን ያንን ማንነትና ዲኤንኤ በውስጡ እንደያዘ ጠንቅቆ ያውቃል። የቪኒን ስብዕና፣ የእግር ኳስ ረሃብና ኃላፊነት የመውሰድ ብቃትን እንዲሁ ሁልጊዜም ወሳኝ ተጫዋች ለመሆን ያለውን ከፍተኛ ፍላጎትንም እንደሚያደንቅለት ነው ማርካ የተናገረው። ራኡል አሴንሲዮ ባለፈው የውድድር ዘመን መጨረሻ ላይ የቋንጃ ወይም የባት እግር ህመም ያለበት ነበር እየተባለ ይገኛል። ቡድኑ በዛ ሰዓትም ተከላካዮች ያስፈልጉት ስለነበር ራኡል አሴንሲዮ እረፍት ከመውሰድ የሚልቅ መጫወትን መርጧል የሚሉ መረጃዎች ወጥተዋልና አሁን ጉዳቱ እንዲያገረሽበት አድርጎታል። ኤንድሪክም ከጡንቻ ጉዳቱ ለማገገም የሚያስችለው ልዩ የልምምድ ፕሮግራምን በመከታተል ላይ እንደሚገኝ ተነግሯል። አይደር ሚሊታኦ እንዲሁ ፌርላንድ ሜንዲ እንዲሁ ቲያጎ ፔትራች፣ ሮድሪጎ እና አሴንሲዮም ከጉዳታቸው የማገገም ሂደታቸውን አጠናክረው እንደቀጠሉ ጭምር ነው የመረጃ ምንጩ ይፋ ያደረገው። በዚሁ የባርሴሎና ጉዳይን የምንንገራችሁ ትላንትና በተለይ ባርሴሎና 5-0 በሆነ ውጤት ካሸነፈ በኋላ የቡድኑ የተለያዩ ሰዎች አሰልጣኙን ጨምሮ ተጫዋቾቹም ሀሳባቸውን አጋርተዋል። አሰልጣኝ ሃንስ ፍሊክ ሲናገሩ በመጀመሪያው አጋማሽ ኳሱን በጥቂቱ የበለጠ መቆጣጠር ነበረብን። ከቡድኑ የምንፈልገው ይህንን ነው። መረባችንን ሳናስደፍር ወጥተን 5 ጎሎችን አስቆጥረናል። የሚጫወቱበት የእግር ኳስ መንገድንም ወድጄዋለሁ ብለዋል ሃንስ ፍሊክ ሲናገር። ስለ ባልዴም ጠይቆ ነበር ሃንስ ፍሊክ። ባልዴ እንዲለቅ አልጠየቅኩትም። ዛሬ ጠዋት ለሱ ላይ የሆነ የተሳሳተ ነገር እንዳለ ስለተሰማኝ አናግሬው ነበር። አእምሮን ቢያጠራ ሀሳቦቹን ቢያስተካክል ይሻላል ብዬ እንደማሰብና ነገ ደግሞ ደግመን እንደምንነጋገር ነገርኩት። እሱም ተስማማ። ምክንያቱም በጭንቅላት ውስጥ የሚመላለሱ በጣም ብዙ ነገሮችም አሉት። እዚህ ያልተገኘውም በዚሁ ምክንያት ነው ሲልም ነው አሰልጣኝ ሃንስ ፍሊክ ስለ ባልዴ የተናገረው። ፍሊክ ይቀጥልና በልምምድ ክፍለ ጊዜዎች ላይ በርካታ ጥራቶችን እመለከታለሁ። በየቀኑ ማሳየት የምንፈልገው አፈጻጸምም ያንን ነው። ለእኔ ደግሞ በጣም አስፈላጊው ነገር ራስን ማሻሻል የሚቻልበት ቦታ ልምምድ ነው። ይህም በጨዋታ ላይ ይንጸባረቃል። ከቡድን የምፈልገውም ይህንን ነው። አሁን ላይ እንደ አንድ ቡድን ደግሞ መጫወታችንን፣ አብረን መከላከላችንን እና አብረን ደግሞ ማጥቃታችንን በጣም አስፈላጊ ያደርገዋል ሲልም ሃንስ ፍሊክ ይናገራል። ስለ 9 ቁጥር በተመለከተም ሃንስ ፍሊክ ጥያቄ ቀርቦለት ነበር። ከዚህ ጨዋታ በኋላም ስለ 9 ቁጥር ጉዳይ የምንነጋገር ይሆናል። ከዴኮ ጋር ተነጋግሬያለሁ። በዲሉም በጣም ደስተኞች ነን። ነገር ግን በሳምንት ውስጥ ምን እንደሚሆንም የምናየው ይሆናል ሲል ነው የተናገረው አሰልጣኝ ሃንስ ፍሊክ። ፈርሚን ሎፔዝም ትላንትና 2 ጎሎችን ካስቆጠሩ ተጫዋቾች መካከል አንደኛው ነው። እሱም ጥያቄዎች ቀርበውለት ነበር። ስለ ጋቪ ተጠይቆ ነበር። አላየሁትም፣ እዚህ አልነበረም። ነገር ግን በጨዋታው ላይ በመጠኑም አስቀያሚ ጠለፋ እንደተደረገበት ተመልክቻለሁ። ጉዳቱ ከባድ አይደለም፣ ይመለሳል። ቆየት ብዬ ከሱ ጋር ስገናኝም እጠይቋለሁ ሲልም ነው የተናገረው። ፈርሚን ይቀጥልና ፈጣሪ የተመሰገነ ይሁን አሁን በጥሩ ሁኔታ ላይ ይገኛለሁ። አሁን ላይ ቀደም ሲል እንደነገርኳችሁ ጥንካሬን መልሼ ለማግኘት መስራቴን መቀጠል ነው። እንዲሁም ራሴን በጥሩ ብቃትና ምቾት ውስጥ መልሼ ማግኘትና ጠንክሮ መስራትንም እቀጥላለሁ ብሏል። አንቶኒ ጎርደን ስለ አጀማመሩ ሲናገር ከመጣው ጀምሮ በጣም ጥሩ ስሜት ነው የተሰማኝ። ልክ ቤቴ እንዳለው መሆኑ ይሰማኛል። ከተማዋ አስደናቂ ናት። እኔ ሁልጊዜም ለቡድኑ ምርጡን ነገር ነው የምፈልገው ሲልም ይናገራል። ትናንትና ባርሴሎና ካስቆጠሯቸው 5 ግቦች መካከል 2 አስተዋጽኦች የሱ ነበሩ። 2 አሲስቶችን ማድረግ ችሏል። በተለይ ለፈርሚን ሎፔዝ የሰጠው ኳስ ደግሞ
እጅግ ያለቀለት ኳስ እንደነበር ተመልክተናል። ራሱን ማስቆጠር የሚችለውን ኳስ ነው አሳልፎ እንደሰጠም የተመለከትነው። ከኔ በላይ ቡድኑ ምርጡን ነገር እንደማግኘት እንደምፈልግ ነው የተናገረው አንቶኒ ጎርደን። ስለ መጀመሪያው ጨዋታም ሲናገር የህልም ያክል አስደናቂ አጀማመር ነው። ሰዎቹ በጣም ተግባቢ ናቸው። እንዲሁም በቡድን ውስጥ ደግሞ ያለ እያንዳንዱ ሰው በጥሩ ሁኔታ ነው የተቀበለኝ ሲል ይናገራል አንቶኒ ጎርደን። በጣም ደስተኛ ነኝ። በጣም የሚያምር እግር ኳስ የተጫወትን ይመስለኛል። አንዳንድ አስደናቂ ጎሎችንም አስቆጥረናል። ከሁሉም በላይ ደግሞ በተለይም በመጨረሻዎቹ ደቂቃዎች ተከላካዮቹ እጅግ በጣም ግሩም የሆኑ ኳሶችን ያዳኑበትና ያጸዱበት መንገድም የሚደነቅ ነበር ብዬ አምናለሁ ሲል የተናገረው። ሌላኛው ጥሩ ተጫዋች እንደሆነ ትናንትና የተመለከትነው ዣቪ ኤስፖርት የተባለ ተጫዋች አለ። ሃንስ ፍሊክ ከሱ ጉዳይ ጋር በተያያዘ ሀሳቡን ሰጥቷል። ዣቪ በጥሩ አቋም ላይ የሚገኝ ተጫዋች ነው። የላማሲያ ተጫዋች በዚህ ደረጃ ላይ መሆኑ በጣም ወድጄበታለሁ። የትም ቦታ ላይ ቢጫወት ደግሞ ግድ አይሰጠውም። ምን ማድረግ እንዳለበት ጠንቅቆ ያውቃል። እንዲሁም ደግሞ ከኳስ ጋር ያለው ብቃትም እጅግ ድንቅ ነበር ሲልም ነው የተናገረው። ሃንስ ፍሊክ ስለ ራፊኒያም ተናግሯል። የእሱ አስተሳሰብ ወይም ማይንድሴት በጣም አስፈላጊ ነው። 90% መስጠት አትችልም፣ እንዲሁ ደግሞ 100% ብቻ ነው መሆን ያለበት። ራፊኒያ ለእኔ ከፍተኛ ጥራትና ፍጥነትን፣ ጥንካሬን እንዲሁም ተጭኖ ለመጫወትም ጥሩ ምሳሌ ነው። እሱ ይህንን ሲያደርግ ደግሞ ሌሎች ተጫዋቾች እንዲሁ ያደርጋሉ ሲልም ነው ሃንስ ፍሊክ ስለ ራፊኒያ የተናገረው። ጀማል ሙሲያላ የግል ልምምድ ሰርቷል። የባየር ሚኒክ አማካይ ጀማል ሙሲያላ በትናንትናው ዕለት የግል ልምምድን ሰርቶ ማጠናቀቁን የተነገረው። ጀማል ሙሲያላ በቅርቡ ሜዳ ላይ ተደጋጋሚ ራስን ያለመቆጣጠር ችግር ገጥሞት እንደነበር የምናስታውሰው ጉዳይ ነው። ሙሲያላ በቅርቡ ቀስ በቀስም ወደ ቡድኑ ተቀላቅሎ ልምምድ ይሰራል ተብሎ እንደሚጠበቅ ተነግሯል። ተጫዋቹ ያጋጠመው ህመም ከእግር ኳስ የማያርቀውና ሊታከም የሚችል እንደሆነ መዘገቡ ይታወሳልና በቅርቡ ወደ ቡድኑ ይመለሳል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። አስተን ቪላ ኦሌ ዋትኪንስን እስከ 2030 የሚያቆይ አዲስ ኮንትራት አቅርበውለታል። ክለቡ ያቀረበው አዲስ ውለም በሱ ዕድሜ ላለ ተጫዋችም በጣም ጥሩ ክፍያ ነው የሚል እምነት እንዳለው ነው የተገለጸው። በሌላ በኩል ተጫዋቹም ሀሳቡ ሳዑዲ አረቢያ እንዳለና ከብራይተን ጨዋታ መሳተፍ እንዳልፈለገም ተነግሯል። ኦሌ ዋትኪንስ ባለፉት ጥቂት ቀናት ውስጥም ከቡድኑ ጋር ልምምድ እንዳልሰራ ጭምር ነው የተነገረው። ሙሐመድ ሰላህ ወደ ጎል አስቆጣሪነቱ ትላንትና ተመልሷል። የክረምት ወራት አበይት የዝውውር ዜናዎች መካከል አንደኛ የነበረው የግብፃዊው የቀድሞ የሊቨርፑል ኮከብ ወደ ቱርክ ሊግ ማምራት ነው። ወደ ሳዑዲ ፕሮ ሊግ ያመራል ተብሎ ሲጠበቅ ወደ ቱርክ ያመራው የ34 ዓመቱ ኮከብ ትላንትና ሶስተኛ ጨዋታውን አድርጓል። ሙሐመድ ሰላህ ትራብዞንስፖርን በ280,000 ፓውንድ ሳምንታዊ ደሞዝ ነው የተቀላቀለው። ሰላህ ትላንትና ሶስተኛ ጨዋታውን ያደረገ ሲሆን በቱርክ ሱፐር ሊግም ሁለተኛ ሳምንት ክለቡ ኢስታንቡል ባሴክሺርን 2-1 ባሸነፈበት ጨዋታ ላይ ሁለቱንም የማሸነፊያ ግቦች ያስቆ ጠራው ሙሐመድ ሰላህ ነው። ሰላህ በጨዋታው ሃትሪክ ሊሰራ የሚችልበትንም እድል በጨዋታው ጭማሪ ሰዓት አግኝቶ የነበረ ቢሆንም ከጨዋታ ውጪ መሆኑን ተከትሎም ሳይጠቀምበት ቀርቷል። ሙሐመድ ሰላህ በነፃ ዝውውር ትራብዞንስፖርን ከመቀላቀሉ በፊትም በ9 ዓመታት የሊቨርፑል ቆይታው 257 ግቦችን ለክለቡ ማስቆጠር መቻሉን እናስታውሳለን። አሁንም በቱርክ ሊግም ጎል የማስቆጠር ሪከርዱን እንዳስቀጠለም እየተመለከትን ነው። ትናንትናም ክለቡ ትራብዞንስፖር ከኢስታንቡል ባሴክሺር ጋር ያደረገው ጨዋታ ላይ 2 ጎሎችን አስቆጥሮ ቡድኑንም 2-1 አሸናፊ እንዲሆን ማድረጉን ተመልክተናል። በፊፋ ፕሬዝደንታዊ ምርጫ ላይ አልሳተፍም ብለዋል። አሌክዛንደር ሴፌሪን ናቸው ይህንን ሀሳብ የሰጡት። የአውሮፓ እግር ኳስ ማህበር ፕሬዝደንት የሆኑት አሌክዛንደር ሴፌሪን ጂያኒ ኢንፋንቲኖን የመተካት ፍላጎት እንደሌላቸው ይፋ አድርገዋል። በዚህ ምክንያት በቀጣዩ የፊፋ ፕሬዝደንታዊ ምርጫ ላይ እንደማይወዳደሩ ነው አሌክዛንደር ሴፌሪን ያስተዋወቁት። ይሁን እንጂ ጂያኒ ኢንፋንቲኖ ከኃላፊነት መልቀቅ አለባቸው ሲሉ ግን አቋማቸውን ዳግም አረጋግጠዋል። የኢንፋንቲኖን ዓለም ዋንጫን የመሸጥ እቅድ ከሱፐር ሊግ እቅድም የከፋ ነው ሲሉ ጭምር ገልጸውታልና በዚህ ምክንያትም እሳቸው እንዲመረጡ አልፈልግም፣ ነገር ግን እኔ በምርጫው ላይ አልሳተፍም ሲል ነው አሌክዛንደር ሴፌሪን ሀሳቡን እንደሰጠም የተገለጸው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን፣ የተለያዩ ስፖርታዊ መረጃዎችን ወደ እናንተ ያደረስንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን ይዘን እስክንመለስ ድረስ መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው። ለዛሬ እዚህ ጋር አበቃሁኝ። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።